ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም። እናንተ ጋርም ሁሉም ሰላም፣ ሁሉም መልካም። እንዴት ነው? እንዴት ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው ወገኖቼ። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ወገኖቼ፣ አበረታቱኝ። እንግዲህ ሰው ለሰው መድኃኒት ነው እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። ምን አለበት? ምንም የምታወጡበት ምንም የሚጎዳችሁ ነገር የለም። እኔ ግን ይጠቅመኛል። እኔ ግን የሰው ያዩትን ሁላ ላይክ፣ ሼር፣ ሰብስክራይብ አደርጋለሁ። የተመቸኝ ያዩትን ኮሜንትም እሰጣለሁ። እናንተም ኮሜንትም ስጡኝ፣ አበረታቱኝ። ምን አለበት? እና ወደ ሌላ ጉዳይ ሲሄድ ይሄ ቪዲዮ ይጠቅማችኋል ብዬ ነው የማስበው። ያልሰማችሁ እንድሰሙና ይጠቅማችኋል። አንደኛ ምንድነው እህቶቼ፣ ወገኖቼ የሰው ሀገር ለፍተን ባዶ እጅ እንዳንሆን ለፍተን የልባችን ደርሳለን ብለን የልባችን ሳንደርስ ስንቀር በጣም ጭንቅላታችን ይነካል። ዛሬ እኛ ብር ብለን ነው ከሀገር የወጣ ነው። ብር ብለን ነው የኑሯችን ሁኔታ ለማሻነፍ ብለን ነው ከሀገር የወጣ ነው። መቼም ተመችቶን አይደለም። እንዴት እንደሚመጣ ሁላችሁም ታውቃላችሁ። የሰው ሀገር ያላችሁ ሁላችሁም ታውቃላችሁ። አሁን ምንድነው ፋይዳ ነው። ፋይዳ ኦንላይን እንደዚህ ከአካውንት ጋራ ይቻላል ማያያዝ ተብሎ ነበረ ሲወራ ያሰማሁት ከዚሁ ከሚዲያው ማለት ነው። ሌሎቹ ደግሞ ስንቶቹ እየተበሉ እየተጨበርበሩ ስንቶቹ እየተጎዱ ነው። እንዳትሸወዱ እንዳትሸወዱ፣ እውነት እንዳትሸወዱ ነው የምላችሁ። ለምን ባያዝ ይቅር። በእርግጥ እኔ ራሴ ብር ልኬ ነበረ። አካውንትና ፋይዳ ካልተያዘ ብር ማውጣት አይቻልም። ብር የሚያወጣ ሰው ግዴታ ፋይዳና ያቺ መታወቂያ ፋይዳና አካውንቱ ካልተያዘ ማውጣት አይቻልም ተብሎ ገና ሊያወጡ ነው። እና ሌሎቹም እዛ ኢትዮጵያ ውስጥ ያሉ ያስተካክላሉ። ግን የኛ ሰው ሀገር ያለ ነው እንደዚህ ይወጣልናል ይስተካከላል ብለን ብራችንን አካውንታችን ለሰው ስትል እንዳንባላ መጥፎ ነው። ለምን ማንንም አላምንም። እንዲህ እሳት አይቼ ተቃጥዬ ኩላሊት በሽተኛ ሁኜ ጭንቅላት ጭንቀት የነሱ አነጋገር መርዛቸው በሽተኛ አድርጎኝ ብሬን ኦንላይን እንዲሰራ አላደርግም። ይሄ ኦንላይን አሁን ባንክን አካውንቴን እና ፋይዳ እናያዛለን ብሎ ስንቱ ተበልቷል። እና እንዳትበሉ እራሳችሁን ጠብቁ፣ ጥንቃቄ አርጉ። ባይሆን ብራችሁን ቁጭ አርጉ ራሳችሁ ጋር። ይከብዳል፣ በእርግጥ ብር ማስቀመጥ ይከብዳል። ብር ማስቀመጥ በእርግጥ ይከብዳል። አንዳንዶቹ ይመቻችኋል ለማስቀመጥ፣ አንዳንዶቹ ደግሞ የማይመቻችሁ ከሆነ እውነት ቤተሰቦቻችሁ ጋር ልካችሁ ብሩን አስገብቶ ደረሰኝ ይላክላችሁ። ብሩን ከገባ በኋላ እነሱ ብር ማስገባት አካውንት ላይ እነሱ አገራቸው ላይ ስላሉ ፋይዳውን አውጥቶ ራሳቸው ማንቀሳቀስ ማስተካከል ይችላሉ። ግን ማስገባት ይቻላል። እኛ ግን እዚህ ሁነን ፋይዳኑን ከባንክ ጋር አያይዛለሁ ካልኩት ይበላለሁ። እዛ ኢትዮጵያ ውስጥ ያሉ ይቻላል። ስለዚህ ለዘመዶቻችሁ ላኩና ዘመዶቻችሁ ብሩን ካስገቡ በኋላ እንደ ማንኛውም እንደ ባዳ ሰው ደረሰኝ ያሳዩን በሉት። ለምን እናንተም ደግሞ እነሱ እንዲታመኑ እምነት እንዲኖራቸው ለነሱ አካውንቴን ላይ ብሩ ከገባ በኋላ ደረሰኝ ይላካ ይሰጣል። ደረሰኝ ስለሚሰጥ ደረሰኙን እንዲሰጣቸው ወይ ደግሞ እኔ እጃችሁ ላይ ደግሞ መያዝም ይቻላል። ግን ብዙ ብር እጅ ላይ መያዝ ይከብዳል ሰው ሀገር ላይ
እኔ እንጃ በጣም ይከብዳል፣ በጣም ይከብዳል። ምን አይነት ጊዜ እንደደረስን አላውቅም። ድሮ ብራችንን አካውንታችን ላይ አድርገን ዘመዶቻችን ስንት ብር እንዳላክነው ስንት ብር እንደገባልን ሄዶ ቡኩን ያሉ አሁን አካውንቱን አለባለቤት አካውንት መታየት አይቻልም፣ አይፈቀድም ተብሏል። እኔ ብር መግባቱን አለመግባቱን አየር ላይ መቅራቱን ሌላ ሰው መውሰዱን በምንስ ይታወቃል? በጣም ይከብዳል። እና እኔ ራሴ ከዚህ ሲል በጣም ፈርቼ ነበረ። በእርግጥ እኔ ምንም አልሆነም። እኔ ሲል ነው አካውንቴ የታየ እንጂ መታየት አይቻልም ተብሎ ተከልክሎ ነበረ። ግን እኔ እንዴት አድርጎ እንደሚስተካከል ምን ጊዜ እንደደረስን አላውቅም። ግን ይሄ ፋይዳ ኦንላይን ይስተካከላል ብላችሁ ከባንክ ጋር አያይዘዋለሁ ብላችሁ እንዳትበሉ ተጠንቀቁ፣ ጥንቃቄ አድርጉ ነው የምላችሁ ወገኖቼ። ይሄን መልእክቴ ዛሬ። በተረፈ ሰላም ቆዩልኝ። መልካም ቆይታ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ሼር አድርጉ፣ ላይክ፣ ሰብስክራይብ አድርጉ። አበረታቱኝ። ምን አለበት? ይጠቅመኛል። እና ሰላም ዋሉ። መልካም ቆይታ። ፈጣሪ ከእናንተ ጋር ይሁን። ሰላም ቆዩልኝ።